ማነሽ ስትለኝ አንቺ ማነሽ? አንቺ ሴት አይደለሽም። አንቺ በሐራም ነው እኮ አርግዘሽ ሰው ፊት ሚዲያ ላይ ወጥተሽ። አሁን እቺ ልጅ እርጉዝ ስለሆነች እሷ ሪስፔክት አደረገቻት። ያቺ ከወረደች አብራት መውረድ አይጠበቅባትም። እርጉዝ ስለሆነች መልስ ነው። ዝምታ ራሱ ትልቅ መልስ ነው። እርጉዝ ስለሆነች ምን ደበደበቻት እንዴ? መታቻት እርጉዝ ስለሆነች ከምናገራት ብላ ነበር። ከተናገረችው ከኔ ከነበርኩበት አንድ ስቴፕ ከፍ ማለት ፈልጋለሁ ብላለች። ዲቃላ ረገዘችኛ ዲቃላ ረገዝኩ ብላ እኮ ነው አይኗን አፍጥጣ የመጣችው። ስለዚህ ምን ያሳፍራል? የወረደች ሴት እኮ ናት። ከሷ ጋራ ደግሞ ኢኮኖሚካሊ እኔ ችግር የሌለብኝ ሴት ነኝ አለች። ኢኮኖሚካሊ ችግር ከሌለባት እናት ከሆነች የእውነት እናት የሆነች ሴት እሱማ ሾና ምታታያት በጣም ያውልሽ ሾ ያሳየቻት ያለችው እኮ መልስ ለማሰጣት ሴት ነው እኮ ሾ ያሳየቻት ያለችው እንዴት እንደሆነች አይተሻታል አይደል እንዴ? እኔ ዝም ስላለች የትኛው ውርደት መጣባት? ስድብ በስድብ ክፋት በክፋት እኮ አይመለስም። ትተሻት ትንቂያታለሽ እኮ ከሷ ጋር አብራ መውረድ አይጠበቅባትም። እሷ ታለች ማን ስለለች እሷ ማንነቷን ቦታን ታውቃለች። ነግራት በጣም ግን እንደውም አጥባ መሰቃት ነበረባት እኮ። ይሄ እኮ የሷ ልምድ አይደለም። እዚህ ልምድ የላትም። ይሄ ተረጋጉና አውሩ እናንተ። አሚና አውሪ እስቲ ቀስ ተረጋጉ። ፈጣሪ አሚና አውሪ። ምን አስተያየት አለሽ? ተረጋጉ። አስተያየቴ እዚህ ጋራ እንትን ከምትሉ ለሀይሚ አሁን ግራ ገብቷታል ልጅቱ። ማንኛችንም እንደዚህ አይነት ልብ ስብራት ሲኖርብን የምናገናዝበው የምናስተውለው ነገር ምንም ነገር የለም። ስለዚህ ለሀይሚ የሚጠቅማትን ነገር ብንነግራት ነው የሚሻለው። ሁሉም እየመጣ አፏን እየከፈተባት ምናምን ብለን ነው መወያየት ያለብን። የሚጠቅማትን ነገር ብንወያየ አይሻልም? አሁን ግራ ገብቶኛል፣ ምን እንደማረግ አላቅም እያለችን እየነገረችን መለሰን እኛ እሷ ላይ መፍረድ ያለብን የለብንም እኮ። ዛሬ ለምን አገኘቻት አላችሁ? ዛሬ የነገረቻት የሆነ ነገር መፍትሄ ካለው ብላ ነው ሀይሚ የምታገኛት። መፍትሄ የሌለው ነገር ከሆነ እኮ አታገኛትም። የምታውቀው የሚመጣው ነገርን አታውቅም። ስለዚህ ለዛ ነው የምትሄደው። ምን መብቴ ትጠብቂያለሽ? ከምትጎዳሽ ምን መብቴ ነው የምትጠብቂው? አንቺ እየጎዳች ያለችው ሰው መብቴ ታገኛለሽ? ወይ ልንገርሽ እናቴ፣ ሀይር ነገር አንቺ ሀይር ነገር ነው ብለሽ ሄደሽ የሆነ ችግር አጋጥሞሽ አያውቅም? ስሚ ንገርሽ፣ አንቺ የምትወጂውን ሰው የቀማችሽ ብዙ ነገር ያደረገች ሴት ለአንቺ መብቴ ትሰጠኛለች ብለሽማ ይሄማ ራስን ማታለል ነው። በቃሽ በቃ እኮ እንደዛ ነው የሚመስላት። እንደዚህ የመሰላት ነው የምትሄደው እንጂ ሌላ ነገር እኮ አይደለም። ስለዚህ አይኔ ግራ ገብቶኛል እያለች ነው የሚጠቅማትን ነገር አላለችም። ግራ ገብቶኛል አላለች እንትን የሚል ስለሆነ መክሯት የተሻለ ነገር ነው ብዬ አስባለሁ። እኔ እንደራሴ ምክር ነው የሚያስፈልጋል። አንዴ ልግባ። አሁን ጭንቀት ላይ ነው ያለችው። ልብ ስብራትን አልተጨነቀችም። ብትጨነቃት መጣም ለራሷ ጊዜ ትሰጥ ነበር። እኔ የኔ እናት ቆይ ተረጋጊ እናት ተረጋጊ። አንዴ እንደ ሰው እናስብ። ይሄ ድራማም ይሁን ምንም ይሁን እንደ ሰው እናስብና እንደ ትልቅም እንደ ወጣትም እንደሚያድግ ልጅም እናስብና ልብ ስብራት እኮ በጣም ከባድ ነው አይደል እንዴ? መልስ አልፈልግም፣ በኋላ ትመልሽልኛለሽ። መሀል አትግቢ። እናንተ ኮምፒውተር ታታባርጉ። ሌሎቻችሁ ልብ መሰበር እኮ በጣም ከባድ ነገር ነው። አውርተሽው የማይወጣልሽ፣ አልቅሰሽ የማይወጣልሽ፣ ስትናገሪው ሰው የማይገባው፣ የት ጋር እንደተሰበርሽ የት ጋር እንደታመምሽ ማንም የማያቅልሽ፣ በጣም ያማል፣ በጣም ያማል። ያለችበትን ሁኔታ ማንም አያውቅም። እቺ ልጅ በጣም ዲፕረስ ውስጥ ትገባለች። እኔ ብዙ ነገር እያሰብኩ ነው። ሰው ተነስቶ ራሱን ለምን ያጠፋል? እየሳቀ እየተጫወተ ከሰው ጋር ቁጭ ብሎ እኮ ነው ዲፕረስ የሚሆነው ሰው። ስለዚህ እቺ ልጅ በጣም ከባድ ነገር እኮ ነው የደረሰባት። ቁጭ ብለን ሁላችንም እንደ ራሳችን ብናስበው አንድ የምትወጂው ሰው፣ አንድ የራስሽ ሰው፣ አንድ ቤት ያለሽው ሰው የሆነ ቦታ ሄዳችሁ ከዛ በኋላ የሆነ ነገር አገኘሽ፣ የሆነ ማስረጃ ተላከልሽ፣ ምንድን ነው ስትባይ የሆነ ሴት ተገናኘሁት አለች። ከዛ በኋላ ልጅ መጣ። በጣም በቃ የሆነ ዝብርቅርቅ ያለ በቃ መሆን አለብኝ ብላ እያደረገች እየሞከረች ያለች ልጅ ናት። እች ልጅ ደግሞ ጥፋተኛ አንልም ወይ ነው የምትፈልገው። እች ልጅ አሁን መንገድ ነው በቃ መፍትሄ ይሰጣል የምትባለውን ነገር ሁሉ። አንዳንድ በሽተኛ እኮ ትድናለህ ከተባለ በቃ ይሄን ቅመስ ወይም ይሄን መድኃኒት ከተባለ የማይወስደው ነገር የለም። እንደውም በእኛ ሀገር እኮ በባህል መድኃኒት ይሄ ያሽላል ሲባል የማይደረግ የማይጠጣ ነገር ሁሉ ይጠጣ የለሰው ለመዳን። ስለዚህ ዘሴም ላይክ ዛት ነው የሚሆነው። እች ልጅ ይሄን ነገር ንጹህ ለማድረግ ፕሩፍ ለማድረግ የማታደርገው ነገር የለም። ምክንያቱም የምትፈልገው መፍትሄና መፍትሄ ነው።
ምናልባት እሱን ትቼ መሄድ መፍትሄ ከሆነ ልተውላት። አይ እንደዚህ ብዬ ካልኳት አይን ያልፈልገውም ስለተናደድኩ ነው። ምክንያቱም እችሊ ስለተበሳጨው ነው እንጂ እዚህ ነገር ላይ አልደርስም ብላ ስለነበር ማለት ነው። ትታው ትሄድ ትችላለች ብላ ታስባለች። ዩነቨር ነው ምን እንዳለ ውስጧ አናቅም። እንዳሰበች ልጅ አናቅም። ግን መፍትሄ ፈልጋ እንደሄደች ያስታውቃል። የሆነ በቃ የሆነ ነገር ትለኛለች፣ ወይም ደግሞ እኔ ልበላትና ይቁረጥልኝ። እንደዛም እኮ ያለሽ በቃ እሺ አብሬው እኖራለሁ አመሰግናለሁ ስለተውሽልኝ ብላ ብትሄድች ልጅ ቁርጥ ያደርግላታል። በቃ የሰው ነው ብላ። አሁን እኮ ምንም የዋለለ ነገር ውስጥ ናት። መረገዙ አይታወቅ፣ መሄዱ አይታወቅ፣ እች ልጅ መሆኑ ለምን እንደመጣች ግራ የሚያጋባ ነገር ውስጥ ነው ያሉ። እኛም እንደዛው። ግን ምንድነው መሆን ያለበት? በቃ ላለመታመም ባታገኛት። ልጅቱ ደግሞ የምትፈልጋት ለምንድን ነው? ልታቆስላት፣ ልታናድዳት ብትፈልገው እንኳን ቁርጥ አድርጎላት በቃ እልም ብላ እንድትጠፋ። እልም ብላ ከጠፋች በኋላ እሱን አታላም ይሆን በልጁም ብላ ይሁን በምንም ይሁን መያዝ ነው የፈለገችው። ከ1 ዓመት ከ2 ዓመት ከ6 ወር በኋላ ይለያዩ እንጂ እሷ አሁን ይዛ ማሳየት ነው የፈለገችው። ያንን ደግሞ ለምንድን ነው የፈለገችው? እንደ ሃይማኖት ለመወደድ፣ እንደ ሃይማኖት ለመታየት፣ በፎቶ በቲክቶኩ በምኑ እየወጡ እንደዛ አይደለም። ግን ህይወት እሷ የፈለገችው እሱን ነው። እሷን አናዳ አስለቅሳት መታ ቲክቶክ ነው የሰራችው የልጅነቴ እያለች። ሞኝ ናት በጣም። እንደው እኔ ሌላ ነገር ማለት አልፈልግም እንጂ መቻት እንዴ! እንደዚህ አይደለም ትዳር፣ እንደዚህ አይደለም ጓደኝነት፣ እንደዚህ አይደለም ፍቅር፣ እንደዚህ አይደለም ኑሮ። ግን ልጅቱ ሆን ብላ እሷን ማናደድ፣ ሆን ብላ እሷን ማበሳጨት ነው የያዘችው። አሁን በቃ ስራዬ ብላ የያዘችው ስራም ቢሆን ድራማም ቢሆን ማለት ነው። እና በጣም ነው ያዘንኩት እኔ፣ በጣምም ነው የተናደድኩት። ከዛ በተረፈ ደግሞ ስለ ህጉ አንድ መናገር የምፈልገው ለእናንተም እንዲገባችሁ፣ ህግ ራሱን የቻለ ነገር አለ። በጣም ብዙ ወጣቶች በወጣትነት ተደብቆ ጓደኛ ወይም ፍቅረኛ በመያዝ በጣም ብዙ እያረገዘ የወለደ ሰው አለ ነበረም። ማን ነው ተከሶ የሚል ለምሳሌ እዚህ ሀገር በአጋጣሚ እንደዚህ ቢፈጠር በቃ እንጆይ ስናደርግ ተፈጠረ። ደፍሮሽ ከሆነ አስገድዶሽ ከሆነ ይሄ ነው የሚያስቀጣው፣ ይሄ ነው በህግ የሚያስጠይቀው፣ ይሄ ነው። ከዛ በተረፈ ወዶሽ ከሆነ ኦኬ ብሎ ይንከባከብሻል ባያገባሽም። ከዛ ውጭ ግን ተነስቶ ገና ለገና ስላስረገዝከኝ ገና ለገና ጓደኛዬ ስለነበርክ ትንከባከበኛለህ ወይም ደግሞ ህግ ያስገድዳል የሚባል ህግ የለም። ህጉ እንደዛ አይልም። የእኛ ሀገር ህግ የለም። ግቡና እዩት፣ ሙሉውን አወጣላችኋለሁ ከፈለጋችሁ። በተአምር ምንም አይነት ህግ ምንም ፖሊስም ቢመጣ ምናልባት በሚስጥር ወይ የሰሩት ወንጀል ከሌለ ወይ የሆነ ነገር ከሌለ እንደዚህ ወረቀት ይዛ የምትመጣበት ምንም ነገር የለም። አለበለዛ ደግሞ እሱ ተነጋግረው ይሄን አድርጊና ሲስተም አድርገን እችን ልጅ ከህይወታችን እናውጣ ብሎ የሆነ ሰው ሲል ነው እንደዚህ አይነት ነገር የሚደረገው። እና እኔ ብዙ ያልገባኝ ነገር አለ። ድራማውም ቢሆን እውነተኛ ታሪኩም ቢሆን ባታገኛት ጥሩ ነው። ምክንያቱም ትሰበራለች፣ ትጎዳለች፣ ትታመማለች። ከዛ በተረፈ ግን መፍትሄ ነው የሚባልበት ቦታ ሁሉ ሰው ይሄዳል። ምክንያቱም መፍትሄን ለማግኘት መፍትሄ ያገኘች መስሏት ይሆናል እች ልጅ ሄደች ብዬ ነው ምለውና ብዙ ማለት አልፈልግም። ግን አንድ ነገር የገባኝ ነገር አይለያዩም። ምክንያቱም እች ልጅ ትወደዋለች፣ ለሱ መስዋዕት ልትሆን ተዘጋጅታለች። ሁለተኛ ልጅም ቢሆን ወልዳለው ብላ ለራሷ ቃል ገብታለች። ጊዜ ነው የምትፈልገው። እሱንም ትታ መሄድ አትፈልግም።